ጤና ይስጥልኝ ተመልካቾች፣ እንደምሰምታችኋል። ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። በዛሬው ዕለት ያቀረብኩላችሁ እንግዳ ብርጋዴር ጀነራል ታዬ ጥላሁን የተባሉ የ88 ዓመት የእድሜ ባለጸጋ ናቸው። ጀነራል እንኳን በደህና መጡ ወደዚህ ፕሮግራም። አመሰግናለሁ። እግዚአብሔር ፈቃድ ሆኖ በዚህ ጊዜ ተጀመረ እንጂ ይሄ ፕሮግራም እቅዱ ቀደም ያለ ጊዜ ነበር ያሰብኩት ለማቅረብ። የጀነራል ታዬ ታሪክ የ88 ዓመት አዛውንት 38 ዓመት ሀገራቸውን በተለያዩ ክፍሎች በኃላፊነት ደረጃ ያገለገሉ ክርስቲያን እንደመሆናቸው እንደዚህ ባጭር እንትን ምነግራችሁ አይደለም። የባለቤታቸው ከሲስተር ራሄል ጸጋዬ አሁን ወደ ጌታ በቅርብ ይሄዱ ማለት ነው። 3 ልጆችን ወልደዋል። 6 የልጅ ልጆች አላቸው። ብዙ የህይወት ምስክርነት ያላቸውን ሰው ነው እግዚአብሔር ዛሬ ወደ እናንተ እንዳቀርብ ያደረገው። የበለጠ የእሳቸው ምስክርነት እንድትሰሙ የህይወት ጉዞዬ በሚል የጻፉት የህይወት ታሪካቸው መጽሐፍ አለ። እሱን ከዘመዶቻችሁ ከዚህ እንዲገዙላችሁ ፈልጋችሁ ብታነቡት። ስለዚህ ይህንን መጽሐፍ የሆነን ሰው ነው የማቀርብላችሁ ልል ነው። ጀነራል፣ የመጀመሪያ ጥያቄ የማደርገው እንዴት ነው ወደ ጌታ የመጡት? ከጌታ ጋር ነው ረጅም ዘመኖትን በመጽሐፎት ላይ ያነበብኩትና እንዴት ነው ወደ ጌታ የመጡት? መቼም ይህን ጥያቄ ስመልስ ዞሮ እኔ ከበስተጀርባዬ ያው በኦርቶዶክስ ሃይማኖት ውስጥ የተወለድኩ ወላጆች ኦርቶዶክሶች ናቸው እና ስለ እግዚአብሔር ያውቃለሁ በዛ ደረጃ እና ምን ጊዜም ብዙ ጊዜ ስለ ጌታ ያወራለሁ። ግን ወደ ጌታ የመጣሁት ወይም ኢየሱስ ክርስቶስን የግል አዳኝ ያደረኩት አየር ኃይል ገብቼ መኮንን ከሆንኩ በኋላ መጽሐፍ ቅዱስ ጥናት ይደረግ ነበር በሌሎች መኮንኖች እዛ ባሉበት እና እዛ መግባት ጀመርኩ። አንዱ ለምሳሌ ማስታውሰው ወዳጄ ካፕቴን ዮሐንስ እጅጉ የኢትዮጵያ አየር መንገድ ካፕቴን ለብዙ ዘመን የነበረ ነው። አየር ኃይል ነበር ያኔ። እሱና ሌሎችም አብረው በየጊዜው ማታ ማታ መጽሐፍ ቅዱስ ጥናት ነበረ እና አካፈል ነበር እሱም እና አዎ ጌታን ምለው እግዚአብሔር ነው ክርስቶስ ኢየሱስ እያልኩት አውቃለሁ። ግን የክርስቶስ ምንነት ለእኔ የገባኝ ያኔ ነው። እኔ መጽሐፍ ቅዱስ ጥናቱም ላይ በኋላም መጽሐፍ ቅዱስን እያነበብኩ እኔ ለካ ትልቁ ያው ኃጢአተኛ መሆኔንና ከዛ ኃጢአት የሚያድነኝ ክርስቶስ ብቻ መሆኑን ስለተገነዘብኩ በዛ በጥናት ከዛም ደግሞ አጠገባችን መካነ ኢየሱስ ኤቫንጀሊካል ኮሌጅ የሚባል ደብረ ዘይት ከፍቶ ነበር። እዛ ደግሞ እሑድ መሄድ ሁሉ ጀመርኩ። እዛ በኋላ የክርስቶስ ምንነት ለእኔ እየገባኝ ሄደ። እኔ ኃጢአተኛ ነኝ። መጀመሪያም ከአዳም የወሰድኩት እኔም ራሴ የሰራሁት። ከዛ ደግሞ ለመዳን እኔ የማደርገው ምንም ነገር በእኔ ስራ ምድንበት ነገር እንዳልሆነ ገባኝ። ክርስቶስ ኢየሱስ ለእኔ ሲል ሁሉ መከራ መቀበሉን የበለጠ በማትኮር ተረዳው እና በአንድ ወቅት ያው ቤቴ ቁጭ ብዬ እንዳጋጣሚ ጌዲዮን የሚባል ድርጅት አለ መጽሐፍ ቅዱስ የሚያድል በየቦታው። ትንሿ ሐዲስ ኪዳን ነበረችኝ። እዛ ላይ ለራሴው እዛው ጌታን ከዛሬ ጀምሮ ጌታ ኢየሱስን እንደ ግል አዳኝ አድርጌ እንደ ጌታና እንደ ግል አዳኝ አድርጌ ተቀብያለሁ ብዬ እዛችሁ ላይ ጻፍኩ። የትም አልሄደም። ያ ግን ኮሚትመንቱ ከዛ ጊዜ ጀምሮ ነው እና ከዛ ጊዜ ጀምሮ ያው በጌታ ነው ያለሁት እና ምንም
በእውነቱ የተጠራጠርኩበትም ነገር የለም እና ጌታ ደግሞ በእኔ ሕይወት ላይ ብዙ ነገር ነው ያደረገው። ብዙ ምስክርነት አለ። ብዙ ዘመን ነው የሰራሁት እንዳልሽው በፈረንጅ እንደ አውሮፓ አቆጣጠር በ48 ታህሳስ 48 ገባሁ እና ወደ እዚህ ላይ ትንሽ 86 እንደ አውሮፓ አቆጣጠር 86 ዓመት መጨረሻ ላይ ወደ 38 ዓመት ኦል ኢን ኦል በአጠቃላይ ሰርቻለሁ ማለት ነው እንግዲህ መንግስት መስሪያ ቤት ላይ እና በዚህ ሁሉ እዛ ላይ በሰራሁት ሁሉ በእውነቱ ከጀርባዬ እግዚአብሔር አምላኬ እንደነበረ ነው ማምነው ማስበው። ምክንያቱም እኔ ለተመደብኩበት ስፍራ ሁሉ የተለየ እውቀት ኖሮኝ ተመርጬ በዛ እውቀት አይደለም የተመደብኩት። ከኔ የተሻሉ ነበሩ በየቦታው በዛው እንትን ምድብ። ግን የአየር ኃይል ገባሁ። ከአየር ኃይል ግራጁዌት አደረጉ። የመጀመሪያ የተሰጠኝ አስተማሪ መሆን ነው፣ የበረራ አስተማሪነት። 4 እስከ 5 ልጆች በየቀኑ በዛች በአይሮፕላን እኔ በተማርኩባት ሌሎችን አስተምራለሁ እና በረራ አደገኛ ፕሮፌሽን ነው እንደሚታወቀው እና ግን ከዚያ ሁሉ አውጥቶ እስከ መጨረሻው ድረስ ጌታ በድንቅ አኳኋን ነው እየጠበቀኝ ያው እስከ ዛሬ ድረስ ይኸው አለሁ። በሱ ጸጋና በረከት ነው ያለሁት እና ይሄን ነው የሚመስለው አጀማመሬ። አመሰግናለሁ ጀነራል። እንደው ከዚሁ ጋር አያይዤ ብዙ ነው እግዚአብሔር የሚያስደንቅ ነገር በጣልቃ በሕይወት ሲገባ ያለው። ግን በቤትዎትም የተመቻቸ ኑሮም ነበሩት እና እስቲ ከእትዬ ራሔል ጋር እንዴት እንደተገናኛችሁ? እሱ ደግሞ በጣም እሱም የጌታ ምሪት ነው ማለት እችላለሁ። በወታደርነት ኑሮ ብዙ ጊዜ በባቸለርነት ነው የምኖረው እና ግን እኔ ብዙ ጊዜ የህይወት ጓደኛ አግብቶ መኖር ነበረ በቃ በልቤ ውስጥ ያለው ምኞትና እንደ አጋጣሚ እና የራሔል መገናኘት ዘመዷ የሆነ አየር ኃይል ውስጥ የሚሰራ ነበር እና እንዲሁ ወሬ ሁልጊዜ ስናወራ የአየር ኃይል መኮንን ነው እና እንደዚሁ አጫውተዋለሁ። እባክህ እኔ ማግባት ነው የምፈልገው እያልኩ አጫውተዋለሁ እና ከዕለታት አንድ ቀን እስቲ ልውሰድህ እኔ ዘመድ አለችኝ ብሎ እሷ ያኔ የኃይለ ሥላሴ የሆስፒታል በዛን ጊዜ ነበረ፣ ዛሬ የካቲት 12 ነበር መሰል የሚባለው። እዛ ውስጥ በቀይ መስቀል የሚካሄድ የነርሶች ትምህርት ቤት ነበር። እዛ ነበር የምትማረው። እዛ ወሰደኝ። ለመጀመሪያ ጊዜ የተገናኘ ነው ያየኋት እዛ ሆኜ ነው እና ያው እንዳየኋት የእግዚአብሔር እቅድ መሆን አለበት። እኔ በበኩሌ ወዲያው ነው የዘመኑን አማርኛ በመጠቀም ወዲያው ነው የወደቅኩት በሷ ላይ እና እሷን ኦፍኮርስ ስጠይቃት መጀመሪያ እንደዚህ አይነት ነገር አይ እኔ ጮኛ አለኝ እያለች ነበር የመለሰለችልኝ። እንደ አጋጣሚ ሌላው ዘመዷ የዚህ የወሰደኝ ዘውዱ ይባላል። የእሱ ወንድም ደግሞ ዊንጌት አብረን የምንማር ነበር። በጣም እንተዋወቀን። አበበ ኃይሉ ይባላል። አሁን ወደ ጌታ ሄዷል እና ይሄንን ስነግረው አይ እሷን ነው እንዴ በእሷ ላይ ነው ግድ የለም እኔ አነጋግራታለሁ ይልና እሱ ሄዶ ዘመድ ናቸው ያነጋግራታል እና
ከዛ በኋላ ያው ያነጋግራታል። አብረን መውጣት ጀመር። እሷም ታሪክ አላት እዛ ውስጥ። ከዛ በኋላ ያው ተፈቃቀድን በእግዚአብሔር ፈቃድ እና ያው ተጋባን እና 56 ዓመት 2 ሳምንት ሲቀር ነው የተለየችን። ሚስቴ ብቻ አልነበረችም በእውነቱ፣ እህቴም ዘመዴም። እኔ አውሬ ነበርኩ በእውነት፣ ከሰው ጋር ብዙም አልቀላቀልም። በእሷ ነው፣ እሷ ሰው ደውዳለች እና ያው ከእሷ ጋር ሌሎች ደግሞ እህትም ወንድምም የለኝም፣ ብቻዬን የተወለድኩት። እህቴም ነበረች ማለት ይቻላል፣ መካሪም ነበረች፣ የምትጸልይ ነበረች ለእኔ እና የክርስትና ሕይወቴንም ያጠነከረችው እሷ ነች። እሷ እንደ አጋጣሚ የተወለደችው በዛው ውስጥ ስለነበረ አባቷ ያው ሐረርጌ ውስጥ እዛ ሚሽን ውስጥ የስዊዲሽ ሚሽን የነበረው ውስጥ እዛ እሳቸው አስተማሪም ነበሩ እና በዛ ውስጥ የተወለደች ስለሆነች ጌታን ከኔ በፊት ቀድማ የምታውቅ ነች እና በዚህ የተነሳ በጌታ ጸጋ ይሄው ኦልሞስት 56 ዓመት ኖር እና 2 ሳምንት ሲቀረው ነው ያው ሳደሊ ያው ሞተች። ትልቅ ለእኔ ትልቅ በእውነቱ እጦት ነው ብዬ ነው ወሰድኩት ይህንን ነገር ሳስብ እና ያልጠበቅኩት ነገር ነው። በስልክ በተነጋገርን በ25 ደቂቃ ውስጥ ነው ሞታ ያገኘኋት። ግን ሁልጊዜ ደስ የሚለኝ በእግዚአብሔር እቅፍ ውስጥ በክርስቶስ ጌታን ትወድ ነበር። በእሱ እቅፍ ውስጥ ሆና ስለሞተች ያው ዞሮ ዞሮ እኔ እከተላታለሁ ብዬ ነው የማምነው። ስለዚህ እንደዚህ አይነት ነው እና ልጆቼ እና እኔን ነው ሁልጊዜ የመጀመሪያ እንትኗ ልክ በምሳሌ በመጽሐፍ ቅዱስ ውስጥ በምሳሌ ውስጥ ያለው እጅግ በጣም ብሩክ የሆነች ሴት ሚስት ነች ብዬ ነው የምቆጥረው እሷን እና መጽሐፌም ውስጥ ገልጬዋለሁ ስለ እሷ እዛ ውስጥ እና ትልቅ እንዳልኩት ትልቅ እጦት ነው። ግን ጌታ ፈቀደ፣ ወሰዳት። እኔም ያው እከተላታለሁ ጊዜው ሲደርስ እና የተባረከ ሕይወት ነበረን። አንድ ቀን ተጣልተን እንጣላለን፣ ግልጽ ነው። ግን አንድ ቀን ሰው በመካከላችን ገብቶ ያስታረቀን ጊዜ አልነበረም እና እንደዚህ አይነት ነበረ። እህትም ሚስትም ባልንጀራም መካሪያም ነበረች። አመሰግናለሁ። እኔም ስለ እትዬ ራሔል በዚሁ ብናገር ደስ የሚለኝ ዴንቨር ኮሌጅ በነበርኩበት ሰዓት አመት ባል የኢትዮጵያ አመት ባሎች ሲኖሩ ከትምህርት ቤት ፒክ ያደረጉኝና ዶክተር አበራና ወይዘሮ ሰሜን ዘውዴ አመት ባሎችን በሙሉ እነሱ ቤት ነበር የምናሳልፈው አብረን እና የእትዬ ራሔል ደግነታቸው፣ አስተሳሰባቸው፣ ሁሉ ነገራቸው በቃ ለብዙ እህቶች በተለይ ዴንቨር በነበሩበት ለብዙ ትዳር ምስክሮች ነበሩ፣ መካሪዎችም ነበሩና መልካም ዘመን ነበራቸው። በትዳራቸው በህይወታቸው ሁሉ የሚያስቀኑ ነበሩና የሚገርማችሁ እሳቸው ባሉበት ነበር ይህን ፕሮግራም መስራት የኔ ፍላጎት። ነገር ግን ይሄ መጽሐፍ ማለቅ አለበት በቅድሚያ ስላሉ ጄኔራል ያው ሞት ቀደመ፣ እግዚአብሔር በወደደው ጊዜ ሆነ። አመሰግናለሁ ጄኔራል። ከዚሁ አያይዤም ጠይቆት እግዚአብሔር በዚህ በዘመኖት ውስጥ እጅግ በጣም አስደነቀኝ የሚሉት ጣልቃ የገባባቸው ብዙ ነው ያነበብኩትና እስቲ ቢነግሩን ደስ የሚለውት። አዎ በእውነቱ ብዙ አለ። መጀመሪያ እኔ እንግዲህ የተወለድኩት ከምባታና ሀዲያ ሆሳዕና ውስጥ ነው የተወለድኩት። እዛ ነው ወላጆች የተገናኝተው የተወለድኩት እና ወዲያው እንደተወለድኩ ወደ 3 ተኩል 4 ዓመት ገደማ እኔ አሁን እንትን አይለኝም አባቴ ወላጅ አባቴ ማይጨው ይዘምታል። ማን ነበር ስማቸው? መኮንን ወልደየስ ይባላል አባቴ እና ይዘምታል እና እናቴ
ወዲያውኑ ድህነት ውስጥ ነው ገባችው። ምንም ነገር አልነበረም ማለት ነው። እና በኋላ ትንሽ አስባ መሆን አለበት። እህቷ ነበረች፣ ታላቅ እህቷ ያገባች የኔ አክስት። እኔ ልጄን እጄ ላይ ይዤ በረሃብ ሲሞት ማየት አልፈልግምና ያውልሽ ወደ አዲስ አበባ ሄዳለሁ፣ ካለፈልኝ መጥቼ ወስደዋለሁ፣ ካልሆነም ያው እንደምታደርጊው አድርጓ ብላ ለእህቷ አሳኝ ሄደች። እንግዲህ የእግዚአብሔርን ቸርነትና የእግዚአብሔርን ጣልቃ እየገባ በሕይወቴ ላይ የማየው ከዛ ጊዜ ጀምሮ ነው። ያኔ አክስቴ ልጅ አልነበራትም የራሷ እና 1 ዓመት ነው እንደዚህ ከቆየው በኋላ ከአክስቴ ጋር ማንኛቸውንም ነገር ታደርግልኛለች። በእውነቱ የምትችለውን ያህል ሁሉ እያደረገችልኝ ነው። እና ታረግዝና በአንድ ወቅት ያው የእሷም የራሷን ልጅ ታገኛለች። እናቴም በ2 ዓመት ውስጥ ተመልሳ ትመጣለች፣ ልትወስደኝ ማለት ነው። እና ያው ትወስደኛለች። ከአዲስ አበባ ተነስተን ከሆሳዕና ተነስተን በመኪና በትሬንታ ኳትሮ መኪና ጣሊያን የሚነዳው ነበር፣ በዛ ተጭነን አዲስ አበባ እንመጣለን። አዲስ አበባ ከአቶ ጥላሁን ጋር ተጋብታ ነበር። አቶ ጥላሁን እንግዲህ ስሜ የሚጠራው አሁን እኔ በሳቸው ነው። ምክንያቱም ከልጅነት ጀምሮ የማውቃቸው ያው መጀመሪያ ከተቱኝ ቄስ ትምህርት ቤት ነው። እንደ አጋጣሚ አዲስ አበባ እዛው አዲስ ከተማ የምንኖርበት አጠገብ አንድ የኔታ የምንላቸው አሉ። እሳቸው ያስተምራሉ። እዛ ነው የጀመርኩኝ እና ከዛ እዛ እየተማርኩ ደግሞ ያው ጣሊያን ይሄዳል መንግስት፣ የኢትዮጵያ መንግስት ይመለሳል እና አባቴ ደግሞ እኚህ አባቴ ይታመሙና ተስቦ በሽታ ይታመማሉ። ብዙ ጊዜ ቆዩ። እሷ ደግሞ ትደነግጥና እኔ ያኔ የእሳቸው ባልንጀራ የነበሩ አቶ በትረ የሚባሉ ቀራንዮ መድኃኔዓለም የሚኖሩ ነበሩ። እሳቸውን ትለምንና ባኮን ልጄን ተስቦ በሽታ እንዳይዘው እርሶ ጋር ይሁንልኝ ትልና ትወስደኛለች። እሳቸው ደግሞ ጌታ በጣም በሃይማኖታቸው ጽኑ የሆኑ ልጆቻቸው የሚፈሯቸው በጣም ጠንካራ፣ ልጃቸው የእኔ እኩያ ትንሽ ይበልጠኝ ይሆናል ብቻ በጣም ይፈራቸዋል፣ ትዝ ይለኛል። እና እሳቸው አንድ ነገር ካሉ እና እሱም በመልካም አስተዳደግ ስለነበረ ኢትዮጵያ ኤርላይንስ ሰርቶ እዛ ገብቶ ይሰራ ነበር። በብዙ በበራሪነት ሳይሆን በተለያየ መንገድ ይሰራ ነበር። ከዛ አሁን እንደ አጋጣሚ አሜሪካን ሀገር ነው ያለው። የራሱ ቢዝነስ አለው። ጥሩ ኑሮ እየኖረ ነው ያለው እና እዛ ኖሬ አባቴ ሲድኑ ተመልሼ ወደ ቤት ሄድኩ። እሳቸው ደግሞ ስራ አልነበራቸውም እና እንደ አጋጣሚ ለካ በጦርነቱ ጊዜ ደጃዝማች መኮንን እንዳልካቸው የእሳቸው ሎሌ ነበሩ። አብረውም ዘምተዋል፣ እንደውም ቆስለዋል። እኛ ትጥላል ይሄዱና እሳቸውን ስራ ልጠይቅ ሲሏቸው ስራ ይሰጧቸዋል። እዛ ተላላኪነት እኔ አብሬያቸው መሄድ ጀመርኩ። አንዳንዴ ለወሬ ነው መሄደው፣ ምንም ነገር የለም። ሲሄድ በአንድ ወቅት ሀገር አስተዳደር እንደምታውቁት ትልቅ ደረጃዎች አሉት። እዛ ቆሙ ወረታች ዛሬ ሊሴ ገብረ ማርያም፣ በዛ ወቅት የአርበኞች ትምህርት ቤት የሚባለው የቸርችል ጎዳና እዛ ይታያል እና 10 ደግሞ መኪናዎች መጥተው የሚቆሙበት ሁሉ ይታያል። እዛ እንዲህ ወሬ አለው። በአንድ ወቅት ብዙ ልጆች መኪና ሲመጣ ወደዛ ይሮጣሉ፣ ወደሚመጣው መኪና። ምን እያደረጉ ነው እያልኩ ሳይ በአንድ ወቅት መኪና ይመጣል፣ ይቆማል፣ ነጁ ይወጣና አንድ ሰው ይጠነቁላል። ከዛ ሁሉም ይሄዳሉ። ያ እንዲህ ጠነቆለው ሰውዬ እዛ ይቀራል። ከዛ ሲመለስ ደግሞ ከኪሱ አንድ ነገር አውጥቶ ለዛ ለሰው አንድ ነገር ሲሰጠው ያለው ይችም አለች ለካ እና እኔም እና
መሄድ ልክ እነሱ ሲሮጡ ነው አብሬ እወጣለሁ። እና አንድም ቀን አልተሳካልኝም ለብዙ ጊዜ ሮጬ፣ ምክንያቱም ቀድመውኝ ይሄዳሉ። በኋላ አንድ ቀን እንዲሁ ስሮጥ አሁንም ከጀርባ ነው ያለሁት። አንድ ፈረንጅ ከመኪና ወጣና እንዲህ ያይና እንዲህ ብሎ እኔ ላይ እንትን ይላል እና እኔ እንደውም ዩ እያለ ይላል። በኋላ ሄድኩ ጠብቃለኝ እና ሌሎቹ ሄዱ። ያ ሰው ሲመጣ ተመልሶ ልክ ከኪሶ ትንሽ ገንዘብ አውጥቶ ይሰጠኛል። ያችን እንዳያስኩ ሮጬ ለእናቴ ነው የሰጠኋት። እና ሁልጊዜ አልሄድም፣ ግን መሄድ ለመድኩ። ሌላ መኪናም ትዝ አይለኝም በእውነቱ ለመጠበቅ። ግን እሱ እንዲህ ብሎ ሲያይ ካለሁ እኔን ነው እንትን የሚለው ሁልጊዜ እኔን ነው። እና አንድ ቀን ልጆቹ ቀኑ መሰለኝ ከዛ ከደረጃ ላይ አንስተው ይወረውሩኛል። ወገቤን ያመኛል። አንድ 3 ሳምንት በኋላ አድኜ ያው ተመልሼ እሄዳለሁ። አሁንም ሲሄድ እሱ እኔንም ነው እንትን የሚለው እና አንድ ቀን እንደውም አስተርጓሚ ይዞ ይመጣና አንተ ለምን አትማርም ብሎ ይጠይቀኛል። እናቴ የነገረችኝን ያው አዎ አባቴ አርበኝነት ሄዶ ሞቷል። የሚገቡት ዛሬ የአርበኞች ልጆች ናቸው ይሄ ድል የሚሰጣቸው እና እናቴ የምታስመሰክረው ሰው ስለሌለ በዚህ ምክንያት ነው የማልሄደው ብዬ እነግረዋለሁ። እኔስ ባስተምር ይላል። እንግዲህ እግዚአብሔርን ስራ ተመልከቱ። እዚህ ላይ አያቀኝም፣ አላቀውም፣ በአመላጅ አልመጣም። እግዚአብሔር የግድ ነግሮታል ማለት ነው ይህን ሰው እና የጌታን ከዛ ጊዜ ጀምሮ ነው እንግዲህ የማየው እና እናትን ጥራትና ላነጋግራት ብሎ ይላል። መቼም እኔ በበኩሌ በጣም ደስ ብሎኝ ማታ ሂጄ ስነግራት ምን ብላ ተቆጣች። እኔ ከካቶሊኮች ደብቄ ያቆየሁትን ልጄን አሁን ደግሞ ጸረ ማርያም ልታረግ ሊሆንብኝ ነው፣ በፍጹም አልሄድም አለች። እና እኔ ደነገጥኩ። ግን አባቴ ምን ሞኝነት ነው? ልክ አይደለሽም። ይሄ ልጅ ይማርልን፣ ለእኛም ይጠቅመናል። እንኳን እንደዚህ አይነት እድል ተገኝቶ ሂጂና እሺ በያል ብለው ያግባባታል። በማግስቱ እሷን ይዤ እሄዳለሁ። ይህ ሰው የዚህ ሰው እርዳታ በዛ አላቆመም። ያው መጣ፣ እናቴም እሺ አለች። እሱም ወዲያው ትምህርት ቤት አስገባኝ። እንዳጋጣሚ ያኔ ፊታችን ያው ዛሬ ሊሴ ገብረ ማርያም ያኔ የአርበኞች ትምህርት ቤት የነበረ ነው። ገንዘብ ከፍሎ አስገባኝ። እንግዲህ ከዛ ነው ህይወት የሚጀምረው። ስለዚህ የትምህርትን እድል እንዲኖረው ታደረገ። ስሙ ማን ይባላል? የምን ሀገር ዜጋ ነው? እና ሰውየው ስሙ ሚስተር ሪቺ ማውንሲ ይባላል። እንግሊዛዊ ነው። ኮይከር ነው በሃይማኖቱ። የመጡት የሱ ሰዎች ልክ ጣሊያን እንደወጣ ኢትዮጵያ ነጻነቷ እንደተመለሰ ኮይከሮች እንግሊዞች ናቸው፣ ግን የእንግሊዝ መንግስት አያዛቸውም። ይረዳሉ እንደዚህ አይነት አገር እና ያን ጊዜ ሐኪሞች ያንግ ኮይከር ሐኪሞች በቮለንቲር እየመጡ በየክፍለ ሀገሩ እየሄዱ የሕክምና አገልግሎት ይሰጡ ነበር። የነሱ እንደ አድሚኒስትሬሽን ኦፊሰራቸው ነበር እሱ እና በዚህ አይነት አኳኋን ነው የመጡት። መጡ እነሱ በየክፍለ ሀገሩ እየሄዱ ያክማሉ እና እሱ ደግሞ ሎጂስቲክሳቸውን እዚህ አዲስ አበባ ባሉበት የሚከታተል ነው እና በዚህ ነው የመጣው። ስለዚህ እሱ የእግዚአብሔር በዚህ ሰው ጣልቃ ገባ፣ ተማሪ ያደረገው እስከ ዊንጌት ትምህርት ቤት ድረስ ቀይረውም ገብተዋልና ከዊንጌት ታዲያ አስነስቶ ወደ አየር ኃይል እንዴት? የእሱ አስተሳሰብ እንግዲህ እኔን አስተምሮ ለእናቴም የነገራት ሁለተኛ ደረጃ ትምህርቱን እስኪጨርስ ድረስ እዚህ ስትማርና ከዛ በኋላ እንግሊዝ ሀገር ወስጄ አስተምረዋለሁ። ከፍተኛ ትምህርቱን ሲጨርስ መጥቶ አንቺንም ሀገሩን ይረዳል ብሎ ነው የነገራት። በዚህ አይነት ነው ዓላማው እና እዚህ ሀገር እስከቆየ ድረስ እንደውም ከገብረ ማርያም ትምህርት ቤት ያስወጣኝና
ተፈሪ መኮንን በአዳሪነት ያስገባኛል። ከዛ እንደገና ልክ ተፈሪ መኮንን በአዳሪነት በነበርኩበት ጊዜ ይሄዳል፣ ከሀገር ይወጣሉ ኮይከሮቹ። እኔ እንጃ ከኢትዮጵያ መንግስት ጋር ትንሽ ቅሬታ ተፈጥሮ ነው መሰለኝ፣ ይወጣሉ። እሱ ግን አንድ ባሌላ መኪና ነበረች፣ እሷን ይሸጥና በእኔ ስም ከአንድ ባልንጀራው ጋር እዚህ የቀረበ አስተማሪነት በሱ እያደረገ እኔን አካውንት ተከፈተ፣ ብር እዛ ገባ እና ገንዘቡ እዛ እየገባ ከዛ በዚህ አይነት ተረዳ ነበር። ከዛ ዊንጌት ሲከፈት እኔ ለዛ ደረጃ ሆኜ ሬዲ ነኝ ብዬ ለማለት ያስቸግረኛል። ዞሮ ዞሮ እሱ አሁንም ይጻጻፍና ዊንጌት እንዲገባ ባዳሪነት ያደርገኛል። ዊንጌት ደግሞ ያው እንግሊዞች ነበሩ ያው የሚያስተምሩት፣ እዛ ገባለሁ። ከዊንጌት ግን እሱን ሳልነግረው ነው አየር ኃይል የገባሁት እና አየር ኃይል እንዲሁ ለብሰው አይቻቸው በጣም ማረከኝ የልብሳቸው። እኔም በገባሁ አንድ ቀን መቼም በዛ እድሜ ሁሉን አይነት እንመኛለን፣ እነሱን አየው እኔም በገባሁ እያልኩል ነበር እና ዊንጌት ሳለን ብዙም ሳይቆይ ይህን እንትን የአየር ኃይል ሰዎች ሊመለምሉ ዊንጌት ይመጣሉ። ለምን እኔም አልሞክርምልና ያው ቮለንቲር ያደረግና ስሜን እሰጣለሁ። ከዛ የተወሰኑ ሰዎች ሂዱና ሐኪም ቤት መመርመር አለባችሁ ይሉናል። እንመረመራለን እና ምን እንደሆነም አላቅም መረመራለሁ። በኋላ እንደገባኝ ያው አይናችን በራሪነት ስለሚፈልጉን አይናችን ጥሩ መሆን አለበት። እንደገባኝ አልፍ ያለው ይሄን ሁሉ ሶስት እንደዚህ የምንሆነውን ስለዚህ አየር ኃይል ገባሁ። ወደ አየር ኃይል ገባሁ። ሳልነግረው ነው የገባሁት። ምንም ማለት እንደው ራሱ ይሄ ነው አጋጣሚ ማለት ነው። ይህ ሰውዬ እዚህ መካከል ላይ ያለ በዚህ ዘመኑ ታዲያ አሁን የእሱ መምጣት አንድ ጣልቃ ገብነት ነው። በአየር ኃይል ዘመኖት ወይም በጠቅላላ ሌላ እግዚአብሔር አስደነቀኝ የሚሉት ነገር ምንድን ነው? አየር ኃይልማ በጣም ድንቅ ነው በእውነቱ፣ የእግዚአብሔር ስራ ነው በብዙ ነገር። አንደኛ በረራው ራሱ አደገኛ ትምህርት ነው። ጥሩ ትምህርት፣ ጥሩ ባክግራውንድ ይዤ እና ነው ለማለት ሃይ ስኩሉንም አልጨረስኩም ሲገባ እና እኔ ልከስ አየር ኃይል ትምህርት ቤቱ ገባው እና ስዊድኖች ናቸው የሚያስተምሩን። እኔማ ያው ቋንቋው እንግሊዝኛ ነው፣ እነሱ ደግሞ ትንሽ ችግር አለባቸው እንግሊዝኛው እና ዞሮ ዞሮ ግን ገባው። ፍላይንጉንም ጨረስኩ፣ ተማርኩ። ብዙ ሰዎች አልቀዋል በአደጋ እና እኔን ግን በእውነቱ በእኔ ችሎታ ነው ብዬ ለማለት ሁልጊዜ በእውነቱ ይቸግረኛል። ጌታ ግን አብሮኝ ነበረ በሁሉ እንትን እና ትዝ የሚሉኝ ነገሮች አሉ። ወጣሁ፣ አስተማሪ ሆንኩ። አስተማሪ ሆኜ በአንድ ወቅት ለምሳሌ አስተማሪዎች ስንሆን እኛ በግራ እንቀመጣለን፣ ልጁ ተማሪው በቀኝ ይቀመጣል። በአንድ ወቅት ምን ጊዜ የማረሳው ነገር አውሮፕላን ውስጥ ሞተሩ ማን ነው ቤንዚን የሚከፍትና የሚዘጋ ሌቨር ነው የሚሉት በእንግሊዝኛ አለ እዛ ውስጥ እና ገብተን እኔና ተማሪው አውሮፕላን ውስጥ ገብተን ቴኮፍ አደረግን። ልክ ቴኮፍ ልክ ከመሬት ከፍ ብለን ትንሽ እንትን እንዳል አይኔ ሮጦ እዛ የፊውል ታንክ ማለት የቤንዚኑ ታንክ የሚዘጋበት አለ። እሱን ሳይ እሱ ዝግ ነው። ልክ ከው ብላ ያልኩት ወደ እጄ ከፈትኩት እዛው በእጄ። ምን ማለት ነው? ትንሽ ብንቆይ ኖሮ ቤንዚኑ በሙሉ አይሄድም ወደ አውሮፕላኑ፣ ይቆማል። ኢንጂኑ ይቆማል።
መሬት አጠገብ ነው ያለ ነው። እቤታችን ሄደን ነው የምንከሰከሰው ማለት ነው። ይሄ ከየት መጣ? ይሄ ነገር እግዚአብሔር ምን ያህል እንደጠበቀኝ ያሳያል። ልጁ የሚያውቀው ነገር የለም። እርግጥ ከመነሳታችን በፊት ይህን ሁሉ ቼክ ማድረግ ነበረብን፣ አላደረግንም ማለት ነው። እንደውም ዝርዝር ሊስት አለ ምን እንደምናደርግ። ይህን ሁሉ በቃላችን እናውቃለን እያል ዝም ብለን የምናደርገው ነገር ነበረ። ግን ያንን ረሳሁት እና ልክ እንዳልኳችሁ ተነስተን ትንሽ እንትን እንዳል እንግዲህ ረኒው አልቋል። ፊት ያለው እንግዲህ ያው መሬቱ ነው፣ ድንጋዩ ምናምኑ ነው ያለው። ኢንጂኑ በዛን ቦታ ቢወድቅ ኖሮ ሄደ መከስከስ ነው፣ ሌላ ነገር የለም ማለት ኢንጂኑ ቢጠፋ። ግን ምንድን ነው የሆነው? መስመሩ ውስጥ ወደ ካርቡሬተሩ ወደሚወስደው መስመር ውስጥ ቤንዚን ነበረ ማለት ነው። በዛ የተነሳ ያ ቤንዚን ሳያልቅ እግዚአብሔር ዓይኔን ወደዛ አድርጎ ቶሎ ሄጄ እንትን ስላልኩት ምንም ሳልሆን የታቀደውንም በረራ ፈጽመን ተመልሰን መጣን። አንዱ ትዝ የሚለኝ እንደዚህ አይነት ነገር አለ። በሌላም ጊዜ አለ እንደዚሁ። እንደውም ቆይቼ የአየር ኃይል አዛዥ በነበርኩበት ጊዜ አንድ ቦታ ልንበር ወደ ይሄ ጃቭ የምትባል 2 ሞተር ያላት አለች። በእሷ ነበር የምበረው። በእሷ ስበር እንዲሁ አንድ ቀን ከተነሳን በኋላ ወዲያው የዘይት ወደ ሞተሩ የሚገባውን ዘይት የፕሬሸሩን የሚያሳይ ኢንዲኬሽን እሱን ሳይ ሰማይ ወጥቷል። ማነው ወድቋል። ከዛ ደግሞ የአውሮፕላኑን የቴምፕሬቸሩን የሞተሩን ቴምፕሬቸር የሚያሳይ እሱን ደግሞ ተሰቅሏል፣ ላይ ወጥቷል። ይሄ ምንድን ነው? ሞተሩ እጅግ በጣም እየሞቀ ነው፣ ሊፈነዳም ይችላል። ወዲያው ያን ሞተር አጠፋሁትና ያው ዞሬ ተመለስኩና በሰላም አረፍኩ። አዎ ተምሬያለሁ፣ ይህን ሁሉ ማድረግ አለብኝ። ግን ይሄንንም ሳላየው ልቆይ ያንን እንትኑን ሳላይ ሞተሩ እስኪ ሊፈነዳም ይችላል። ከዚህ ሁሉ ነው ያዳነኝ። እኔ አንዳንዱን ነው የምናገረውና የእግዚአብሔርን ስራ በህይወቴ ላይ እና ህይወቴን ጠብቆ ያው አየር ኃይል ውስጥ 20 ዓመት ስኖር እና በተለያየ መንገድ እንዳልኩት በረራ ቀላል አይደለም። ግን የኔ አንዱ አብረን ከገባ ነው። ለምሳሌ አብረን አየር ኃይል አንድ ላይ ከጀመር ነው ኤልያስ ተሰማ የሚባል የአቶ ይድነቃቸው ተሰማ ወንድም ከምጽዋ አብረን ገብተን ከምጽዋ ወደ አስመራ አንድ አውሮፕላን ይዞ ሲነሳ ሄዶ ተጋጭቶ ሞተ። በደመና ውስጥ ገብቶ ከምጽዋ ወደ አስመራ በጣም ከፍታ ያለው ነው። እዛ ውስጥ ገብቶ መሞቱን አውቃለሁ። እና ከኔም ደግሞ በፊት የገቡት ብዙዎች የሞቱ አውቃለሁ። እና ከዛ ሁሉ ጠብቆኝ አስተማሪም ሆኜ ከአስተማሪነት ደግሞ አልፌም ያው የትምህርት ቤቱ አዛዥ እስከመሆን ድረስ አድርሶኛል። ይህን ሁሉ ሲሆን እኔ ጠይቄ እዚህ መሆን እፈልጋለሁ ብዬ ያልኩበት አንድም ጊዜ የለም። ያው እመደባለሁ፣ እዛ እሰራለሁ። እዛ ስራዬን ደግሞ እንድሰራ እግዚአብሔር በእውነቱ በበረከቱ እየጎበኘኝ ነው ያሰራኝ ብዬ ነው የማምነው። ህይወቴንም የጠበቀው እስካሁን ድረስ እንደዚህ እንትን ያለኝ እግዚአብሔር አምላኬ ነው እና በሱ ጽኑ እምነት ነው ያለኝ። በሱ የተነሳ ነው የሆንኩትን ሁሉ ሆኛለሁ ብዬ የምለው። ስለዚህ ሁልጊዜ ለአምላኬ ትልቅ እውነት ነው የምለው፣ አክብሮት አለኝ። እንግዲህ አየር ኃይል አዛዥ በነበርኩበት ጊዜ ትልቁ ነገር ማነው በነበርኩበት ጊዜ የሶማሌ ጦርነት ተጀመረ። እንግዲህ እንደ አየር ኃይል አዛዥነቴ ያሉት አውሮፕላኖች ሁሉ ተሰናድተው ለጦርነት
ተዘጋጅተው መገኘት አለባቸው። ካምቤራ ከእንግሊዝ የተገዛ አውሮፕላን ነው። እንደ አጋጣሚ ከአሜሪካኖቹ ጋር የኢትዮጵያ መንግስት ድርድር ሲያደርግ ካምቤራኑ ቆሞ ነበር፣ መሬት ላይ ነበር እና ብዙ አልበረረም እና ምክንያቱም አሜሪካኖቹ አይፈልጉም እሱን። በዚህ የተነሳ ሳስበው እኔ ለምን በዚህ በጦርነት ጊዜ ሁሉም የሚበራ አውሮፕላን መጠቀም መቻል አለብኝ በማለት ቴክኒሻኖቹን አሰናዱልኝ አልኳቸው። በደንብ ሰርተው አንዱ ትልቁ ደስ የሚለኝ ደግሞ በዛን ጊዜ ያ ጦርነት በነበረ ጊዜ ሁሉም በየስራው እጅግ በጣም ደስ በሚል ጥረት ነበር የሚሰሩት፣ ትጋት ነበር የሚሰሩት። ያንን አውሮፕላን ሬዲ ያደርጉልሽ እና ቴስት ለመብረር ዝግጁ ነን ይሉናል። እንደዚህ አይነት ጊዜ ከቆየ አውሮፕላኑ ብዙ ጥገና ስራ ከተሰራለት አንድ አዋቂ ሰው ማለቴ የተማረ በበረራው በአውሮፕላኑ በረራ ኤክስፒሪየንስ ያለው ሰው በሮ ቼክ ማድረግ አለበት ሌላው ከመብረሩ። ስለዚህ አንዱን የማውቀውን ያው ገናም ተማሪም ሆኖ ያስተማርኩት ነው። እኔ አውሮፕላኑን አልበረርኩም። የበረረውን ጠራና አሰፋ ሂድና ይሄን አውሮፕላን ቼክ አድርግ እለዋለሁ እና ያቅማማል ፊቱ ላይ። ምን ሆንክ ስለው ምን አለ ማዘዝ ቀላል ነው የምሞተው እኔ ነኝ ብሎ ይለኛል። ዋው ይሄን ነው ይደለም። እኔ እናንተ አብረን እንበራለን፣ እኔ ከኋላ በራለሁ፣ ከሞትን ሁለታችንም እንሞታለን እለዋለሁ። እሺ በዚህ እሱ እሺ ይላል። ከዛ አብረን አውሮፕላኑን እሱ እየበረረ በሱ በራሪነት ፍላጎት አንደኛው ልጁን ብለው ትእዛዜን አልቀበልም ብሎ ሲል ባለ ወታደራዊ ትእዛዝ ደንብና ስርዓት እሱን መክሰስ ምናምን ሁሉ አለ። ግን እኔ አልፈለግኩም። ምክንያቱም ይህ ሰው ያስፈልገናል። እኔ የምፈልገው አሁን በሰላም በረራችሁ ግን በረራው በሰላም ተጠናቀቀ። በሰላም ተነሳን፣ ሄድን። የሚፈተሸውን ፈተሸ። አውሮፕላኑ በሚገባ ለበረራ ሬዲ መሆኑን አረጋገጠ። መጣን፣ አረፍን። አንድ ነገር አልሆንም። እግዚአብሔር ይመስገን። እኔ መብረር እኮ አልችልም። አውሮፕላኑም ጋር ልብረርህ እንኳን ብለው ኮንትሮሉ የለኝም። እኔ ያለሁበት ቦታ ያኔ ያለሁበት ቦታ የናቪጌተሩ ነው አብሮት የሚበረው ከፓይለቱ ጋር የሚበረው ናቪጌተሩ ነው እና ቦምባርዴር የሚሉታል ቦምብም እንትን የሚጥልም ነው እና ግን ለሰውየው የኔ አብሮ መብረር ለሱም ደግሞ ኮንፊደንስ ሰጠው። በረረ፣ መጣ፣ አረፍ እና ይሄ አንዱ እምልሽ እኔ እዛ ውስጥ ዋናው ትልቁ ዓላማ የነበረው ያሉት አውሮፕላኖች በዛን ጊዜ ሶማሌዎች እኛን ሊወሩን ስለነበረ ያሉት አውሮፕላኖች ሁሉ ተዘጋጅተው ለጦርነቱ መገኘት አለባቸው በሚል ነው እንጂ ሰውየውን አንተ እምቢ ብለኸኛል ብዬ ኮርት ማርሻል የሚባል ከተው ምናምን ሁሉ ይህ ሁሉ አልመጣልኝም። እኔ የምፈልገው አውሮፕላኑም ሬዲ መሆን፣ ፓይለቱም ደግሞ ኮንፊደንስ። ስለዚህ የአየር ኃይሉ አዛዥ አብሮት ሲበር ለሱም ምንም ደስ ነው ያለው። ከሁሉ ደግሞ ደስ ያላቸው ቴክኒሻኖቹ ናቸው። ሰርተው ለፍተው አሰናድተው አውሮፕላኑን ሂድና ቴስት ፓይለቱን ብረት ስለው እንዲህ ሲለኝ እኔ ስበርላቸው እነሱም በእነሱ ላይ ያለኝን እምነት ነው ደግሞ የገለጸው። ምክንያቱም እኔ እነሱ ባላምናቸው ነው ይሄን አውሮፕላን አልሰሩትም ብል ጥሩ አድርገው ላልሰሩት ይችላሉ። ይሄ አይነት ነገር አሳቢውም ውስጥ አልመጣም። አምናቸዋለሁ። ደስ ያላ በጣም ነው ደስ ያላቸው። እግዚአብሔር ይመስገን። በጣም የሚያስደንቅ ነው ፍቅራችሁም፣ ለሀገርም ያላችሁ መሰጠት። ልክ ሌላን ህዝብ ሰው እንደማናገር ነው። አሁንም እንዲህ አይነት ፍቅር ያላቸውም እንደሚኖሩ ተስፋ አለኝ። በጣም የሚደንቅ ነው። እንደው አሁን ጥያቄ መጨረሻ ነው። ጥያቄን ስለጨረስኩ ለኢትዮጵያ ቤተክርስቲያን ለሚያዳምጠው ለማንኛውም ሰው ብናገረው ደስ ይለኛል የሚሉት ነገር ካለ? እኔ መቼም እንግዲህ በዚህ እድሜ ብዙ ነገር አይቻለሁ አይደለም። ኢትዮጵያ መንግስት
ሲለዋወጥ ያው በኩ በሚሊተሪ ኩ እየተለወጠ እና የብዙ ሰዎች ሞት ያየሁበት ነው እስካሁን የመጨረሻው ድረስ ያየሁት እና አሁን ግን መጨረሻ የመጣው በእኔ በራሴ ግምቴ እግዚአብሔር ራሱ ጣልቃ ገብቶ ይህን ሰው ከየትም አምጥቶ እዛ ቁጭ እዛ ከነበሩት ውስጥ መካከል አውጥቶ ይህን ሰው አስቀምጧል ብዬ ሙሉ በሙሉ ነው የማምነው። ለምን ብትሉኝ የተናገረው ነገር ከመጀመሪያው ፍቅር፣ አንድነት፣ ይቅርታ መደራረግ የሚባል ነገር ሰምቼ አላቅም። የፖለቲካ መሪ የሆነ ሰው ይህን ሲናገር ከዚህ ቀደም ይህ ወጣት ሰው ይህን ነው ተናገረ። እንፋቀር፣ ይቅርት እንባባል፣ እንተባበር፣ አንድነት ሆነን የሚለውን ነገር ይሄ እኔ በማምነው እግዚአብሔር የመጣ ነው ብዬ ብቻ ነው ማምነው። ቤተ ክርስቲያኖች የእኔ ምክር ለቤተ ክርስቲያን ዛሬ ለምእመናቸው የእግዚአብሔርን አገልግሎት በሚሰጡበት ጊዜ ይሄን ነገር ከጌታ መምጣቱን መጠራጠር ያለባቸው አይመስለኝም። እኔ በእድሜ ያየሁትን ነው የምናገረው። አላቀውም። ሰውየውን ሲያወራ ነው የሰማሁት። የተናገረው ነገር ግን ልቤን ነካው። ለሀገር አንድነት የሚጥር ሰው ነው የሰማሁት። ይህን ያመጣው እግዚአብሔር ነው። ይህን አንድ ጥይት ሳይተኮስ ይሄ ለውጥ መጣ ወገኖቼ። እኔ የማውቀው ከዚህ ቀደም ብዙ ሰው አልቆ ነው። አንድ ጥይት ሳይተኮስ መጣ። አሁንም የሚጥረው ያለው ምንም አይነት እንደ ራውንዳና እንደ በሩንዲ እንዳይደርስብን በሰላም እቺ ሀገር አንድነቷን ጠብቃ በእውነቱ ይሄን የመጣውን ሰላም ይህን ለማራመድ ነው የማየው ከሚናገረው። ግን እኛ የቤተክርስቲያን ሰዎች ከምንም ጊዜ የበለጠ ጌታ ፊት መውደቅ አለብን፣ መጸለይ አለብን። አገልጋዮች ዛሬ ትልቁ ብዬ ማምነው ጌታ እጅ መጠንቆሉን እዚህ እንዲሆነ እዚህ እንዲሆነ ማለቱን ትተን የቤተ ክርስቲያን ሰዎች አሁንም ያደርጋሉ ብዙዎቹ። ይህንን መቀጠል አለብን። ይህን ሰው እግዚአብሔር የራሱን ጥበብ ማስተዋል እንዲሰጠውና እግዚአብሔር ለኢትዮጵያ የዘረጋውን ዓላማ እንዲያራምድ እንዲረዳው ነው መጸለይ ያለብን። ብዙ ምሁሮች ብዙ አይነት ሀሳብ ይናገራሉ። ብዙም ትክክል ሊሆን ይችላል። እኔ ግን እማምነው በእግዚአብሔር ስለሆነ ያመጣልን እሱ ስለሆነ የሚያዘልቅልንም እሱ ስለሆነ እኛ ህዝቡ በእውነት ጌታ ፊት በንስሐ እየገባን ላደረገልን ላመጣልን ለውጥ ምስጋና እየገባን እሱ ላይ ማትኮር አለብን። ይሄን ሰው እንዲረዳው እንዲደግፈው፣ እሱንም አብረውትም ያሉትን የመረጣቸውንም ጭምር የእግዚአብሔርን አጀንዳ ለኢትዮጵያ የዘረጋላትን የጌታችንን የአምላካችንን አጀንዳ እንዲያራምድ ጥበቡን፣ ማስተዋሉን፣ ግርማ ሞገሱን እንዲሰጠው ቤተ ክርስቲያን መጸለይ አለባት ብዬ ነው የማምነው። አመሰግናለሁ ጀነራል። ይሄ እንግዲህ ለኢትዮጵያ ቤተ ክርስቲያን ለግለሰብም ለእያንዳንዳችን የተሰጠ አደራ ስለሆነ ስለ ሀገራችን እንደምትጸልዩ ተስፋ አደርጋለሁ። ጀነራል ስለነበረን ጊዜ ስለሰጡኝ ሰዓት ሁሉ በጣም አመሰግናለሁ። በሌላ ጊዜ ደግሞ እንደገና ተገናኝተን የምንነጋገረው ነገር ይኖረናል። ተመልካቾች በዚሁ ፕሮግራም ይጨርሳለሁ። በደህና ቆዩ።